እንዳትመለሽ በፍጥነት ወደኛ ነኝ እንዳትመለሽኛ መኪና ይዘናል እሺ መጣች ሞገስ ወጣች ከቤት ወጣለች ግን ዝና እየተከተለኝ ነው አለች ኧረ ፍቅድዬ ተረጋጊ በእናትሽ አይዞሽ ምንም አይሆንሽም እሽቁ ሸምድሉ ሞገስ እገላለሁ የትም አታመልጠኝ እናቴ የወለደች ወንድና የትም ጉርጓድ አትገባም አመልጣለሁ ብለህ እንዳታስብ ይሄ ነው የኔ ዓለም ራዬ እስካሁን ይበቃል ከዚህ በኋላ ግን ከጎንሽ ሆናለሁ እንዳይሽ አንቺም አትለይ አያኖረንም ወይ ከዚህ ሀገር ተያይዘን እንጥፋ የትም ቢሆን እንጠፋለን አንቺ ከጎኔ ካለሽ የትም ቢሆን እኖራለሁ የመጀመሪያ ይህ ስሜት ከስንት ዘመን በኋላ ከስንት ጊዜ በኋላ እንደተሰማኝ ብነግርሽ አይገባሽም አሁንም እየፈለገኝ ይሆናል እናት ምን ፈለግሽ ምን እያደረጋችሁ ነው እንዴ አንቺ እዛው ሰራ ነው እንዴ አረብ እናት እኔ ቤቱ ሊበላኝ ነው ብቻዬን እንዴ ለብሮ ይበላሽ እንዴ እኔ በቃ ብቻዬን ስቀመጥ እየጨነቀኝ ነው እንዴ አልበዛም እንደሆነስ በቃ እስቲ እንትን አለ እስኪ ራስል አረባክ ሴት እያለ ነው እኔ ገብቼ የምሰራው እና ዱላል ታሰረከ ምን ችግር አለ ምን አይጠራ አንቺ ጭንቁስ ጋራባሽ ከዚህ ውጪ ዝና መጣ አንቺ ጨምር ያስገደልኩ እንዴ ሉላ እንዴ ገና መቸነርኩና እንሞተው እንዴ አልሞትም እንዴ እኔ በቂቴ አለሉላ አይሽ እኔ ልገለኛ እንታችን ነው እኔ መስኮት ሰላም ሉላ ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ በእያላችሁበት ሰላማችሁ ብዝዝት ይበልልኝ ምሳሌ ክፍል 49 ይዤላችሁ ቀርብ ያለው ማለት ነው ዝና እንግዲህ ወደ ቤቷን መልሳት እያለ አልመልሳትም እያለ ስልክ ጆሮ ላይ ይዘጋበታል ማለት ነው ሞገስን እንግዲህ ዝና በጣም ተናደዋል ማለት ነው ሞገስን እንግዲህ ከሉላ ጋር አንድ ላይ አብሮ ነው ያደሩ እንግዲህ ዝና ከሚስቴ አጠገብ እንኳን ልታድር እንኳን አጠገቧ ከሆን እገልሃለሁ እያለ እየዛተበት ይገኛል ማለት ነው ሞገስም እንግዲህ ከሉላ ጋር አንድ ላይ አድሮ አይኗን እያያት የኔ ፍቅር ትህትናሽን ሉላዬ ጸባይሽን ይሄ ሁሉ ነገር ነው አንቺ የመሰለች አሳልፌማ አልሰጥም ብሎ እንግዲህ ድሮም ቢሆን አልፈልግህም ብለሽ ነው እንጂ እምቢ ብለሽ ነው እንጂ እንኮ ተሸንፌ አይደለም እያለ እንግዲህ መቼም ቢሆን አሁንም ቢሆን አሳልፌ አልሰጥም ለጓደኛዬ ብዬ ነው ሁሉም ነገር አሳልፌ የሰጠሁት ላንቺ ህይወቴን ቢሆን እሰጣለሁኝ እያለ አሁንማ አሳልፌ አልሰጥም ከዚህ በኋላ
አብዴሽ ነው መሆነው እያለ እንግዲህ ብቻ ለብቻው እያወረ ይገኛል። ይሄ ሁሉ ጸባይሽ፣ ይሄ ሁሉ ይሄ ማማሩን እንግዲህ አሳልፌ ለማንም አልሰጥም እያለ ሞገስ እንግዲህ ብቻ ለብቻው እያወራ እንግዲህ ሉላ ከእንቅልፏ ትነቃለች ማለት ነው። አንቺ ለእኔ መስዋዕትነት ሆነሻል፣ እኔ ለአንቺ መስዋዕትነት መሆን አለብኝ እያለ እሱም ጉንጯን ሳም ያደርጋታል ማለት ነው። የኔ ናፋቂ፣ የኔ ተናፋቂ፣ ካላንቺ ምንም ህይወት የለኝም እያለ ሉላዬ እያለ ሞገስም እሱም እንግዲህ መቼም ቢሆን ለሱ አትሆኝም እያላት እንግዲህ ብቻውን እያወራ ይገኝ ነበረ። እሱ ከእንቅልፏ ስትነቃ ሉላዬ ደህና አደርሽ ስትል ደህና አደርክ ሞገስዬ፣ እንቅልፍ ወሰደሽ አደል? አው ትለዋለች። እሱም ተመቸሽ እንዴ ስለ ጊዜ አው በቃ እንደ ድሮ ነሽ፣ ብዙም አታወሪም፣ እርጋታሽ እኮ በራሱ በጣም ዝም ያ ነው። ዝና ይሄ ቤት አያውቀውም ማለት ነው? አያውቀውም፣ አታስቢ፣ ወደዚህ አይመጣም፣ ግን ተመልሰሽ ወደዛ ወደሱ አውሬ አትሄጂም እያለ እንግዲህ እሷንም እሺ እያለችው እንግዲህ ፍቅራቸው እየቃጩ ይገኛሉ ማለት ነው። ያው ሞገስ እንግዲህ ዝና እስከሚያገኛቸው ድረስ ግን ሞገስ አሳልፌ አልሰጥም ያለ ነው። እዚህ ጋር ደግሞ ማህሌትና ዝና አንድ ላይ ሆኖ እንግዲህ ምን እንደሚያስቡና ምን እንደሚቋጥሩ አናቅም። እንግዲህ እና ሚስትህን ወሰድብህ፣ አው ለዛውም በጨለማ ያው እያባረርኳቸው እያለ እንዴት ሞገስ ማለቴ እያለች ቆይሺ እኔ ለምን ፈለከኝ ትለዋለች ማህሌት። ሚስቴን ቀምሶ የወሰደው ብሩክና ሞገስ ናቸው፣ ባልሽና ውሽማሽ እያለ እነሱ እኮ ጠላቶቼ ናቸው እንጂ አብረም ለመፋለም ተስማምተን አይደለም እንዴ? ግን እኮ ምንም ሚስትህ የተቀማህ አትመስልም፣ በጣም ተረጋግተህ እኮ ነው ያወራኸኝ ትለዋለች። ዝናንም አው እያለ ቡናው እየጠጣ እንግዲህ እሱም በተረጋጋ በጣም ስቆጣ እኔ እንዲህ ነኝ እያለ እንግዲህ እንደምታይ ቆጣ በጣም ሊያረጋጋኝ ይችላል፣ ሰላም ሳይሆን ቆጣ ሊያረጋጋኝ ይችላል ይላታል የማህሌትን ዝና። እንግዲህ ያው ውስጡም ቢያረርም እንግዲህ ምንም እንደዚህ አይነት ፊልም ሳይ በጣም ደስ ይለኛል እያለ አሁን ነው የምንፋለመው እያለ እንግዲህ ዝና ዝንነቱን እያወራት የማህሌት ይነግራታል። ነገር ግን ወዴት እንደሄደች እንግዲህ እሺ እኔ ምን ልርዳህ ትለዋለች ማህሌት። ማለቴ ለምን ፈለከኝ እና እያለችው እሱም ላግትሽና ልደራደርብሽ ሲላት ጊዜ እሷም ደንግጣ እኔን ማገት እንኳን ብትገለኝ ደስ ይላቸዋል፣ እንደውም እንድትገለኝ የገፋፋ ይመስለኝ፣ ተረጋጊ ይላታል ዝና ማለት ነው። ማህሌትም ትደናግጣለች ማለት ነው። እንግዲህ ግን እሱ በሄዱበት መንገድ አለ ለሚሄደው እነሱ 3 እጥፍ ነው ምቀድማቸው እያለ ልጁን አግታት ትለዋለች ማህሌት። ሚስትህን ማግበት የምትፈልግ ከሆነ የብሩክን ሚስት በፍጥነት አግታት፣ የሱ ልጅ አግኝቼ እስከመዳራደ ድረስ የኔ ሚስት ሞገስ አቅፋት ይተኛ እና ምን ልታደርግ ነው ትለዋለች ማህሌት። መጀመሪያ ላይ የተስማማነው ነገር አለ እሱን አድርጊ ይላታል ማለት ነው። እሷንም እኔ ምልሽ ብቻ ምታደርጊ ነው ሚላት። እሷም ደግሞ እሺ አንተም የገባኸው ቃል እንዳትረሳ፣ ቤቱ በስሜ ልታዘሩልኝ ቃል ገብተሃል ትለዋለች። እኔ ቃል አላጥፍም፣ አሁን ቀጥ ብለሽ ወደ ቤቱ ትወስኛለሽ ትለዋለች። ወደ ማን ቤት ስትለው ወደ ብሩክ ቤት። እሺ ከዛ ስትለዋለች ማህሌትን ማለት ነው። ዝና ያልኩሽን ብቻ አድርጊ ይላታል። እሷም ተናዳ ውሃውን አንስታ አድርገም ታደርገዋለች ማለት ነው። እንግዲህ እሷንም በጣም ተበሳጭታለች። የመጨረሻዋ እስኪ ምን እንደሚፈጠር ዝና እንግዲህ ሉላን ከሞገስ ይወስዳል አይወስድም የሚለው ነገር አብረን እንከታተላለን፣ አብረን እናያለን ማለት ነው። እዚህ ጋር ደግሞ ብሩክና ሞገስ ምንድነው ምናደርግ ይሻለናል ይላሉ ቤት ውስጥ ቁጭ ብሎ። ጥሩ ነገር ግን ምሳሌ አክስቷ ገጥሎ ጥለን መምጣት በጣም ጥሩ ነገር ነው። እሷንም መጫወት ስለፈለገች ነው ዘትቻት ያመጣሁት ይላል። አው አሁን ዝና ሀገር ምድሩ እያመሰ ይሆናል እና ማህሌትም ሊያገኛቸው ስለሚችል ቦታውን እንዳይጠቁሙት ሉላን ይዘን ከዚህ ቤት መውጣት አለብን። አው ሞገስ ቶሎ ብለህ ቅድስን ማስፈታት አለብን። ማህሌትም ደግሞ እግዱ እንድታነሳ ማድረግ አለብን። ሞገስ ጊዜ የለንም ያለው እንግዲህ ብሩክ ይነግረዋል። ዝና ወደ ህግ ይሄድ ይሆን? ሞገስ ጊዜ መፈጅ የለብንም። ዝና ወደ ህግ ይሄድ የሚስልሃል? ዝናን እርሳው፣ ወደ ህግ አይሄድም። እሱ ራሱ እኮ በወንጀል እኮ የተጨማለቀ ሰው ነው ይለዋል ሞገስ። ወይ ደግሞ እኛ ወደ ህግ ለምን አንሄድም? ሎላውም እዛም ብትሄድ ይሻላታል። አላማችን እንደረሳኸው እንዴ? ቤትን እናስለቀቅ፣ ቅድስን እናስፈታ እኮ ነው ሎላን ያስመጣናት። እሺ ሞገስ አሁን በቃ መውጣት አለብን፣ ዝና ሳይመጣብን
እያለ እንግዲህ ተነስተን በቃ እንፍጠን እያለ እንግዲህ ዳጣን ትመጣና እንግዲህ አጠገባቸው ትቆምና በቃ እኛም እዚህ ቤት ጥለን ነው የምንሄደው ትላለች ዳጣ ማለት ነው። ከዛም በኋላ ስትላቸው ጊዜ ከዛ በኋላ አይናቻቸው እያየች በቃ ልንናፋቀል ነው። አው ለጊዜ ነው ቦታ መቀየር አለብን፣ ግን ለአንድ ቀን ነው ይላል እኔ ዝና ባለበት ቤታ መሄድ አልፈልግም፣ አትፍሩ። ኧረ ዝና ቤት ላብ በላብ እኮ ነው ላስታውስህ እንዴ ከታች እንዳያመልጥህ ትለዋለች። እንግዲህ ለሞገስ ዳጣ ማለት ነው። በቃ አሁን ነገር ይቅርና መፍጠን አለብን፣ ከዚህ ቤት መውጣት አለብን የተባባሉ እነሱም እንግዲህ ከቤት ለቆ ለመውጣት እንግዲህ ሽርጉድ እያሉ ይገኛሉ ማለት ነው። እንግዲህ በመጨረሻሽ ምንድነው የሚፈጠረው? ምንድነው የሚሆነው? አብረን እናያለን። አብረን ሁሉም ነገር እንከታተላለን ማለት ነው። እዚህ ጋር ሞገስና ማህሌት ወደ ብሩክ ቤት እንግዲህ ሉላን ፍለጋ እየመጡ ይገኛሉ ማለት ነው። ነገር ግን እነ ሉላ እነ ሞገስን ከነ ብሩክ ቤት አምልጠዋል ማለት ነው። እሷንም መግባት ስላልፈለገች ቤቱን በርቀትን ይሄንን ቤት ነው ይኸው ላሳየህ፣ የቤት ቁጥር ንገረህ፣ ይኸው የቤት ቁጥር ይሄ ነው ብላ ስትነግረው እንግዲህ ቤቱ ያኛ ነው መግባት ትችላለህ ትለዋለች። እንግዲህ ብሎኩን አሳየኩ፣ የቤት ቁጥሩን ነገረ ካለው እና ልመለስ እያልሽኝ ነው? አው እኔ ምን አደርጋለሁ፣ ድፍረትሽ በጣም ደስ ይለኛል ይላታል ሞገስን። የማህሌት ሁሉም ነገር ሳንጨርስ ከዚህ ንቅንቅ የሚባል ነገር የለም ዝና፣ እኔ አልፈልግማ፣ የምትፈልጉ ለማግኘት ማትፈልጉ ነገር ማድረግ ግድ ነው ይላታል። እንግዲህ ብሎኩን አሳየሁ፣ የቤት ቁጥር ነገርኩ፣ በእርግጠኝነት ደግሞ አንዳቸው ቤት ውስጥ ሊኖሩ ይችላሉ፣ አብረሽኝ ነው ምትገቢ ይላታል። የምልሽን ነገር ሁሉ ማድረግ ግዴታሽ ነው፣ አድርሰሽኝ የምትመለሽው አንቺ ፈረስ እኮ አይደለሽም ይላታል ዝና። የማህሌትን ማለት ነው። ማህሌትን ወጥመድ ውስጥም እንግዲህ ገብታለች፣ በዝና እጅ ወድቃለች ማለት ነው። ለራሴን እሰራለሁ ስትል እንግዲህ ራሷን በወንጀል እየገባች ትገኛለች። ነገር ግን ማህሌት አይን አውጣናት፣ ሁሉም ነገር እንግዲህ በአይን አውጣነትን ትሰራለች ማለት ነው። እዚህ ጋር ደግሞ ሞገስን እንግዲህ ሉላ ትንሽ እንውጣ፣ ዝና ሊመጣ ነው እዚህ ጋር ይላታል። ቤቱን አወቀው እንዴ? ምናልባት ሊያቆም ይችላል። ሉላዬ ተነሽ ፍጠኝ እንውጣ ይላታል። እሷንም በቃ እሺ እንውጣ ትለዋለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። በቀጣይስ ምንድን ነው የሚፈጠረው? ሉላ ወደ እንግዲህ ዝና ጋር ትሄዳለች ወይስ አትሄድም? ቅድስት ትፈታለች ወይስ አትፈታም የሚለው ነገር አብረን እናያለን ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን።